ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ዛሬ ደግሞ ሩታና የአብርሽ ወንድም ተገናኝተዋል። ውይ ሄርሜላ፣ ውይ ሩታ፣ መቼም ሩታ ካፋችን አትወጣም። ምን ይሻለናል? በምን እናስለቅቃት ሩታን በእናታችን። እና ለማንኛውም ሁለቱም ተደስታለች ማለት ነው። መከራት አንቺ በፊት እኔ ምንም ችግር የለብኝም። እሷ ባሏን ትንከባከብ እንጂ ምግቡ እያለቀ እኮ ነው። እኔ ትቼ እሄዳለሁ አለች። እወጣለሁ ከአብርሽ ሲሆን ግን አንተን በጣም ማግኘት እፈልጋለሁ። አብርሽንም የቀለብሽው ብቸኛ ነኝ ብለሽ ነው። አሁንም ብቸኛ ነኝ ብላ የአብርሽን ወንድም ልትጠልፈው ነው ማለት ነው። እና ብቸኛ ነኝ ከአንተ ጋር ማውላትን መጫወትን እፈልጋለሁ ብለዋለች። እሱም ችግር የለውም ብሏታል። ኧረ ተጠንቀቅ ሄርሜላ እኮ አደገኛ ነች። ደግሞ በኋላ የልጆችን እናት ጋር እንዳታፋታ ልጆች አሉ ተብሏል። ግን እኔ አላውቅም። ከዚህ በፊት የማውቀው ኤፍሬምን ብቻ ነበርና ከእሱ ጋር ብዙም ጥሩ ኬዝ ላይ አልነበርኩም። ከአንተ ጋር ደግሞ በአዲስ መንፈስ ስለተገናኘው በጣም ደስ ብሎኛል። እሺ ላውራ እፈልጋለሁ ያልከኝን ነገር ያው በስልክ ማውራቱ ስለከበደኝ በአካል ብታወራኝ ሩታ በልባቸው ውስጥ ነች የገባችውና አብርሽም ሌላ ቪዲዮ ሰርቷል። ያው በቻናል ተለቋል ማለት ነው። እየወቀሳቸው ነው ጓደኞች ነው ባላንጣቸውን ብዙ ነገር አልገላቸው ብላችሁ እንኳን እናንተ እንዴት እንደዚህ አይነት ነገር ትሰሩኛላችሁ? ባላንጣቸው የምትድሯት እኔ ሩታን እንደምወዳት እንደማፈቅራት እያወቃችሁ እያለ ነው። አሁን ይኸው መመለሻው እየደረሰ ነው ማለት ነው። ድራማው እያለቀ ነው። ድራማው እየተጠናቀቀ ነው ማለት ነው። ለማንኛውም ደስታ እንግዲህ በህይወታቸው ሊወጣ ነው ማለት ነው። ሩታም አሁን ቤተሰቦቿ ጋር ሄደች ይባልና ይዞ አብርሽ ተለማምጦ ሂዶ ይዟት መጣ ይባላል ማለት ነው። አሁን ቤተሰቦቿ ጋር ታሄዳለች። ድራማው ሲያልቅ መልሳ ደግሞ አብረን እንሆናለን ብለው ይዞት ይመጣል። እንደሱ ነው እየተመካከሩ ያሉት። እንደሱ ነው መካከሩ። ወይ ጉድ እናንተ! እና ለማንኛውም ሄርሜላ እንግዲህ ወንድምየው ከህይወቱ ውጪ ትወጂዋለሽ ወይ? ምንድነው አንቺ አላማሽ? ምንድነው ነገሩ እያላት ነው። እኔ በወደው አይደለም ወይ እስካሁን አብሬው የምኖረው? እንዴት እንደዚህ ትሉኛላችሁ? እኔ በጣም ነው አብርሽን የምወደው። እሱ 25% ቢወደኝ እኔም 100% ነው የምወደው። 75 ነው ብላለች። እኔ ያው የተባለው ነው እንጂ እኔ ቀጥሌ ወይ ጨምሬ አላወራላችሁም። እና እኔ እንትን ያለችኝ ብቸኛ ነኝ፣ አንተንም እንድታወራኝም እንድትመክረኝም ከጎን እንድትሆን እፈልጋለሁ ስትል ደነገጥኩኝ። ለምን መሰላችሁ? አብርሽንም እንደዛ ከጎን ትሆናለህ ከጎኔ ሁንልኝ ምናምን ብላ አይደል እንትን ያለችው። ስለዚህ ሄርሜልዬ ይህን ናት ከጎንሽማ እንዴት ቢሮ ነው የሚሆነው? እሱ የልጆች አባት ነው። እሱ ኃላፊነት አለበት። አብርሽ እንደው ወጠጤ ስለሆነ ነው ልጁን ትቶ ወደ አንቺ የመጣው። ስለዚህ የተረጋጋ ሰው ነው። አንቺን ትቶ አንቺን ሚስቱን ትቶ ልጆቹን ትቶ ወደ አንቺ አይመጣማ ብዬ እኔ መከርኳት ማለት ነው። እኔ ያው በሰርክ ተገናኝተን መከርኳት። ምን አለበት እንደዚህ ብንመካከር? አንዳንዴ እኮ እንደው አይግፍ የውማን ግፍ ወዴት እንደሚጥለኝ አላውቅም። እግዚአብሔርን እስቲ ይሆን ብላኛል። እና ለማንኛውም ብላችኋለሁኝ እንግዲህ ሄርሜላዬ በቃ የኔነት በቃ ተረጋጊ። ሰውየውም እንግዲህ ወንድምየውንም ተፈለግሽ ወንድምየውም ይንከባከብሻል ማለት ነው። ለሁለት ይንከባከቡሻል። ስለዚህ ለሁለት ስለሚንከባከቡሽ አንቺ ተረጋጊና ምንድን ነበር የሚባለው? የረጋ ወተት ቅቤ ይወጣዋል ይባላል። እና ተረጋግተሽ አስበሽበት እየተረጋጋሽ ምን እያልሽ አንቺ
ራስሽን ቻይ ማለት ነው። አብሬሽን መተው ተፈለግሽ ተይው ማለት ነው። ልትተይውማ ፈልገሻል። የሁሉም ወደ ቤተሰቦቿ ጋር ስለሆነ ስለዚህ ብቻውን ሲሆን ሲከፋው እኔ አልፈልግም ብላለች። ሲከፋው አልወድም እያለች ነው። አልወድም አብሬሽን ከፍቶትን ማየት አልፈልግም ብላለች። እናንተ እንቅልፍ የምትወል እኮ ነገ 5 ሰዓት እኮ ነው የምነሳው። ቁርስ በልጆቹ ግን ትምህርት ቤት ሊዘጋ ነው። ትንሽ ቀን አይ የሮመዳን መጣ ወገን እኔ እንኳን ብዙ ስራ ይበዛብኛል ብዬ አላስብም ማለት ነው። ለምን መሰላችሁ? እኔ ሮመዳን ክፍሌ ነው እናቴ ሰነፍ እንትል ቤት ነው የሚያስገባኝ። በፊትም ሮመዳን ስራ አይበዛብኝም እኔ አሁንም ስራ አይበዛብኝም። ለምን መሰላችሁ? እና ልጅ ነች፣ ቤተሰብ የለንም። 2 ልጆች ናቸው ያሉት፣ ሴትዬ ነች እና ቤታችን ልናፈጠር እንችላለን። እናትየዋ ቤት ነው። እናትየዋም ቤት ምንም የሚሰራ የለም። ዕቃ ቢታጠብ እንጂ ሌላ ምንም እንትላለ ወደ የሚሰራ አለ። ምግብ ሰራተኛ ምናምን አይሰራም። እናትየዋ ቤት ራሳቸው ናቸው የሚሰሩት። እኔ ግን እዚህ ተሆን ግን ያው ትንሽ ለመዳሜ ብቻ እሰራለሁ ለልጆቹ ማለት ነው። ከቤታችን ተሆን ማለት ነው። እዛ ተሆን ግን ስራ የለም። ዕቃ ይታጠባል። ያው ዕቃ አለ ማለት ነው። ዕቃ ለ3 ነው የምናጠው። 2 ሰራተኛ አለ። ችግር የለም እና ሮመዳን እኔ ክፍል የለም እውነት የለውም ብላችሁ ሮመዳን እንደው በፊት ምን እንደምል ታውቃላችሁ? አረ ሮመዳን አንዱ አትለቅ ነበረ ለጥ ብዬ ለማርፈድ። አሁንም አትለቅ እያልኩኝ 1 ወሯን ለጥላለሁ። 1 ወሯን ለጥላለሁ ማለት ነው። ከዛ በኋላ ደግሞ ያው 2 ወር ትምህርት አለ መሰለኝ። 2 ወር ነው አይደል ያለው። በሱ ጧት እነሳለሁ። 2 ወር ሞልታ አልቃለች። እንደዛ እያለ አመቱም እየሄደ እያለቀ እድሜያችንም እያለቀ ይሄዳል ማለት ነው። እና እህቶች እንግዲህ ያው ዕቃ የሚበዛባችሁ እኔ ግን ማለት ነው ልንገራችሁ፣ ያው ስለ ራስሽ ታሪክ ታወሪያለሽ ስለ ፍትፈታ መተሽ እንዳትሉኝ እንጂ መጀመሪያ ያመጣች ሴትዮ ማለት ነው እዚህ ስፖንሰሬ ማለት ነው። ለመጀመሪያ ያመጣች ሴትዮ ቤት እንኳን ሮመዳን ቀርቶ እናት ባዘቦቱ ቀን ዕቃ ስታጥቡ ነው የምትውሉት። እንደው እግዚአብሔርን እኔ እሱ ቤት ሮመዳንማ ሰራተኞቹ ሲነግሩኝ መተኛት የለም አሉ። ወንበር ላይ ነው ተኝተው የሚያድሩት። ወንበር ላይ በቃ ተደፍተው አሳምቡሳ ትሸጣለች ሴትዮዋ። ምን ትላለች አሉ። ቁጭ ብለን እግዚአብሔር ግን ይወደኛል። እንደውም መብርሃን እኮ እግዚአብሔር እኮ ከኔ ጋር ነው። ከእሷ ቤት እንደው በእንትሏ በፊሊፒኗ አሳብቤ ወጣሁ። እንደው ልጆቹ ሲነግሩኝ ስራውን እኔም ስቀምሰው ስራውን ኧረ የሚከብድ ነው። እኔ ሰነፍ ነኝ። ያው ሁሉ ስራ ማንም የሚሰራው እናቴ የሰነፍ አምራክ አመጣና እዚህ ጣለኝ። ግን እዚህ ስራ ይበዛብኛል ነገሩ። እንዴ አጥባለሁ፣ ተኩሳለሁ፣ ምግብ እሰራለሁ፣ አንዳንዴ አጠዳለሁ፣ ፎቅ ምንድን ነው ምናምን በቃ። ግን ቢበዛም ችግር የለም። እናቴ ሰላም ይበልጣል። የሚጨቃጨቃቸው የለም። ለማንኛውም ፊልም ጊዜ ስላልኩ መጥቼ ስለ ራሴ ታሪክ አወራለሁ። አንድ ቀን ስለ ራሴ ታሪክ አወራችሁ ይሆናል። እኔ አገሬ ገብቼ ማለት ነው ዱባይ የሆንኩትን ታሪክ እንደው በአደባባይ ነው እንደው እንትኑ ሰይፉ ጋር ቀርቤ ነው የማወራው። እሱን ነገር ማን ያቀርብሻል እንዳትሉኝ፣ እቀርባለሁ ወይ ሰይፉ ጋር ወይ እግረኛው ሚዲያ ጋር ቀርቤ እግረኛው